እንግሊዝ በእኛ እድሜ ከታዩ እጅግ በጣም ስኬታማ ከሚባሉ አሰልጣኞች መካከል በቀዳሚነት ከሚቀመጡት መካከልም ጭምር የሚነሳ ነው። እግር ኳስን በተመለከተ ፔፕ ጓርዲዮላ ከሌሎች አሰልጣኞች የሚያይበት መነጽር ፍጹም ስለመለየቱም ጭምር አፋችንን ሞልተን መናገር እንደምንችል ይታወቃል። እስከ 2027 ድረስ በማንቸስተር ሲቲ የሚያቆይ ኮንትራት አለው። ነገር ግን በዚህ ውድድር ዓመት መጨረሻ ከክለቡ ጋር ይለያያል፣ አሊያስ ወደ ሌሎች ክለቦች ሊያቀና ይችላል። ምናልባትም ደግሞ ወደ ብሔራዊ ቡድን እንዲሁ ደግሞ በሲቲ ለአንድ ዓመት የመቆየት እድል ይኖረዋል የሚለውን ጉዳይ በተመለከተ እስካሁን ድረስ ምንም አይነት ነገር ማለት አልተቻለም። ስለ መቆየቱ ውሳኔ ለማሳለፍ እስከ ግንቦት ወር አሊያም የውድድር ዘመኑ ማብቂያ ድረስ ለመጠበቅ መወሰኑም ጭምር ነው እንግዲህ የተረጋገጠው። ታዲያ የክለቡ አቋም ፔፕ ጓርዲዮላ በራሱ ጊዜ እንዲወስን ሙሉ ነፃነት ሰጥቶታል ተብሏል። በተለይም በውሉ ቢገደድም መልቀቅ ከፈለገ ግን ክለቡ እንደማያግደው በሁለቱ መካከል የክብር ስምምነት አሊያም ብዙዎች እንደሚሉት ዊን ዊን አግሪመንት አሊያም ደግሞ ጀንትልማንስ አግሪመንት እንደሚሉትም ጭምር በማንቸስተር ሲቲ እና በተመሳሳይ የኤቲሃድ ዋናው ኃላፊ የሆኑ ሰዎችም ጭምር እንዲህ አይነት መግባባት ላይ እንደተደረሰ ተነግሯል። የውሳኔው መስፈርት በግንቦት ወር መጨረሻ ላይ ቡድኑ ያለበትን ደረጃ እንዲሁም ደግሞ የራሱን የውስጥ ተነሳሽነት መዝኖ የመጨረሻውን ውሳኔ አሰልጣኝ ፔፕ ጓርዲዮላ ያሳልፋል ተብሎ ይጠበቃል። እንደምታውቁት ከባርሴሎና ስራ በኋላ ወደ አሜሪካ አቅንቶ በተለይ ጀርመንኛ ቋንቋን ከተማረ በኋላ ከአንድ ዓመት በኋላ ነበር የባየርንን ጥያቄ ተቀባይነት አግኝቶ ወደ ጀርመን ያቀናው። ከዛ በኋላ በቀጥታ ደግሞ ወደ እንግሊዝ ምድር ከመጣ በኋላ በጣም ስኬታማ ጊዜን አሳልፈዋል። በአንድ ወቅት ከባለቤቱ ጋርም ጭምር ተጋጅቶ እንደነበር ይታወቃል። በቂ ጊዜ አይሰጠኝም የሚል የፔፕ ጓርዲዮላ ባለቤት ስትናገርም ጭምር የምናስታውሰው ነው። በዚህ ምክንያት የአሰልጣኙ ተነሳሽነት ቡድኑን ይዞ የማሰልጠን ፍላጎት ይኖረዋል አሊያስ ማቋረጥ ነው የሚለው ጉዳይም ጭምር ደግሞ የሚጠበቅበትን ቀጣዮቹ ወራቶች ይህንን ውሳኔ ለመወሰን ያግዙታል አሊያም ደግሞ እንደ አንዳንድ ምክንያቶች መቆጠር ይችላሉ ጭምር ተብሎ ይጠበቃል። ቀጣይ እቅዱ ሲቲን ከለቀቀ በኋላ ምናልባትም የእረፍት ጊዜ ይወስዳል ተብሎ ይጠበቃል አሰልጣኝ ፔፕ ጓርዲዮላ ከዚህ ኃላፊነት የሚነሳ ከሆነ። ነገር ግን ከዚያም የብሔራዊ ቡድን አሰልጣኝም ጭምር ደግሞ የመሆን ፍላጎት እንዳለው በተደጋጋሚ ሲገለጽ እንደነበር ይታወቃል። በተለይ ደግሞ ብራዚልንና እንግሊዝን የማሰልጠን ፍላጎት አለው ተብሏል። በየትኛውም የእንግሊዝ ክለብ ውስጥ እንደማይሰራም ጭምር አረጋግጧል ከማንቸስተር ሲቲ ባሻገር እና በዛ መልኩ የመመልከት እድል ይኖራል። የማንቸስተር ሲቲ ዝግጅትን በተመለከተ የክለቡ ስፖርቲንግ ዳይሬክተር ሁጎ ቪያና ጋርዲዮላ ቢለቅ በሚል ተተኪ አሰልጣኞችን ማሰስ እንደጀመሩም ጭምር በተደጋጋሚ የተነገረ ነው የሚገኘው። በቀዳሚነት ከዚህ ቀደም በጋራ የመስራት እድል የነበራቸው በቼልሲ ቤት ውስጥ የተመለከትናቸው እንዲሁ ደግሞ በበርንሌም ጭምር ሲያሰለጥኑ የምናውቃቸው ኤንዞ ማሬስካ የቼልሲ አሰልጣኝና የጓርዲዮላ የቀድሞ ረዳት እንደነበሩ እናስታውሳለን። ዣቢ አሎንሶ ሌላው ከሪያል ማድሪድ ከለቀቀ በኋላ እስካሁን ድረስ የትኛውንም ክለብ መቀላቀል አልቻለም። እንዲሁ ደግሞ ቪንሰንት ኮምፓኒ በተመሳሳይ የቀድሞ የሲቲ ካፕቴን እንደነበር እናስታውሳለን። እሱም በበርንሌ አሰልጥኗል። አሁን የባየር ሚዩኒክ አሰልጣኝ እንደሆነም ጭምር ይታወቃልና በዚህ መልኩ የማየት እድል እንዳለንም ጭምር የሚነሳ ነው። ምናልባት ማንቸስተር ሲቲ በ2025/26 ሲዝን የካራቦ ካፕ ዋንጫን አሸንፏል። በሊጉ ከአርሰናል ቀጥሎ በ9 ነጥብ ብርቆ ማለት ነው። አንድ ቀሪ ጨዋታ እየቀረው በሁለተኛ ደረጃ ላይ መቀመጥ የቻለ ነው። በኤፍኤ ካፕ ደግሞ እንዲሁ ከሊቨርፑል ጋር በሩብ ፍጻሜ መርሃ ግብር ጨዋታቸውን ያከናውናሉ። በጣም ትልቅ የሚባሉ የተጫዋች ዝውውርም የሚጠበቁ ናቸው። ምናልባት የፔፕ ጓርዲዮላ የወደፊት ሁኔታ እርግጠኛ አለመሆኑን ተከትሎ በተጫዋቾች ዝውውር ላይ ትልቅ ተጽዕኖ እንደማይኖረውም ጭምር ዘገባዎች ደግሞ ያመላክታሉ ተብሏል። ለምሳሌ ክለቡ የኖቲንጋም ፎረስቱን የአማካይ ስፍራ ተጫዋች ብዙዎች የሚፈልጉት አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ፣ ማንቸስተር ዩናይትድ እንዲሁም የስፔን ሀያላን ክለቦች ኤሊዮት አንደርሰን ለማስፈረም እየተንቀሳቀሰ እንደሆነም ጭምር እየተነገረ ነው የሚገኘው። በአንጻራዊነት እንደ በርናንዶ ሲልቫ ያሉ ተጫዋቾች ደግሞ ከክለቡ ጋር ይለቃሉም ጭምር ደግሞ ተብሎ የሚጠበቁ ተጫዋቾች ናቸው። በተለይም የጓርዲዮላ ስጋትና የረጅም ጊዜ ስንብት ሎንግ ጉድባይ እያሉት ይገኛሉ። ፔፕ ጓርዲዮላ ውሳኔውን ቀድሞ ማሳወቅ በቡድኑ ላይ አሉታዊ ተጽዕኖ ሊኖረው እንደሚችልም ጭምር
ይሰጋል ተብሏል። አንዱ ለዚህ ነው ቀደም ብሎ ከክለቡ ጋር ይለያያል ላሊያስ አይለያይም የሚለውን ውሳኔ ቀድሞ የመወሰን ፍላጎት የሌለው በአሰልጣኙ በኩል ተብሏል። እንግዲህ ከአሰልጣኝ ሰር አሌክስ ፈርጉሰን እና እንዲሁ ደግሞ ከአሰልጣኝ አርሰን ቬንገር በኋላ አንድ እሱ ወስዶታል ተብሎ የሚነገረው ተሞክሮ ጋርዲዮላ በ2001 ሰር አሌክስ ፈርጉሰን ከአንድ ዓመት በፊት መልቀቃቸውን በማሳወቃቸው ነበር። እንደምታውቁት ማንቸስተር ዩናይትድ በዚያን የውድድር ዘመን ውጤት ማጣቱን እንደ ትምህርት ወስዶታል የሚሉ ሀሳቦችንም ጭምር ያነሳሉ ወደኋላ መለስ ስንል እና ምናልባትም ረጅም ዓመታትን ወደኋላ መመልከት የቻለን በሚመስል አይነት መልኩ ነው። የተጫዋቾቹ ምላሽ የሚጠበቅ ነው። ከዚያ ባሻገር በአሰልጣኞቹ እንዲሁም ደግሞ የአሰልጣኙ አድካሚ ቆይታም ጭምር ደግሞ አንዳንዶች እያነሱት ይገኛሉ። ጋርዲዮላ ማንቸስተር ሲቲን ከተረከበ በኋላ ኦልሞስት 10 ዓመታት መቆየቱ ለራሱም ጭምር አስገራሚ ሆኖበታል ተብሏል። የአካልና የአእምሮ ድካም በአሰልጣኞች እንዲሁ ደግሞ በተጫዋቾች ጉዳይ ላይ ይነሳል። በጣም በርካቶች እንደሚያነሱት ምናልባት ለዚህ በጣም ጥሩ ምሳሌ መሆን የሚችለው ቴሪ ኦንሪ ይመስለኛል። አንድ በጣም ቆንጆ አርቲክል እየተመለከትኩ ነበር። ምን ይላል? ለምሳሌ ተጫዋቾች ወደ ብሔራዊ ቡድን ሲያቀኑ በአመት ውስጥ 40-30 እንዲሁ ደግሞ ከ50 እና ከ60 በላይ ጨዋታዎችን እንዲሁም እስከ 72 አካባቢ የሚጠጉ ጨዋታዎችን ያከናውኑ ተጫዋቾች ይኖራሉ። እነዚሁ ተጫዋቾች ናቸው በጋራ የረሃብ ስሜት ኖሯቸው በአንድ ሳምንት ውስጥ ወደ ጥሩ ፎርም መጥተው ለብሔራዊ ቡድን እንዲፋለሙም ጭምር የሚጠበቅባቸው ይላሉና እሱ እንደሚናገረው አንደኛው የሳይኮሎጂ ነው። ሁለተኛው ተጫዋቾች ከሜዳ ላይ ከሚታየው የፊዚካል ሁኔታ ባሻገር የሜንታሊ የአእምሮ ዝግጁነት ተጫዋቾች ጋር ይጠበቃልም ጭምርና እዚህ ጋርም አሰልጣኞች ጋር የአእምሮ መዛለም ጭምር ይታየባቸዋል። ጓርዲዮላ እንደ ሲቲ ያለ ትልቅ ክለብን ማሰልጠን ከፍተኛ ጫና እንዳለውም ጭምር አንዳንድ ጊዜ ደክሞት እንደሚታይም ዘገባዎች ይጠቁማሉ። ምናልባትም በክለብ ውስጥ በነበራቸው ቆይታና የክለቡ አስተዳደር ለውጥ ለምሳሌ ጎቪያና በፂኪ ቤግሪስቴን መቀየራቸው የጓርዲዮላ የቅርብ ጓደኛና ሲቲ ስፖርቲንግ ዳይሬክተር የነበረው ፂኪ ቤግሪስቴን መልቀቅ ትልቅ ለውጥም ጭምር በክለቡ በኩል ሊያመጣ እንደሚችልም ጭምር የሚጠበቅ ነውና ቀጣይ የብሔራዊ ቡድን ቆይታቸው ወዴት ሊያቀና ይችላል የሚለው ጉዳይም ጭምር በፔፕ ጓርዲዮላ በኩል ከሚጠበቁ ጉዳዮች መካከልም ጭምር የሚነሱ ናቸው። ምናልባት ከወደ ማንቸስተር ሲቲ በኩል የተነሳ የሚገኘው ጉዳይ ፔፕ ጓርዲዮላ ከለቀቀ ቀደም ሲል ካነሳናቸው ርዕሰ ጉዳዮች ውስጥ በቀዳሚነት የክለቡ ዋና አሰልጣኝ ሆኖ የምንመለከተው አሰልጣኝ በትልቁ የተነሳ የሚገኘው የቀድሞ የክለቡ ምናልባትም በደንብ ዲቴይል ማንቸስተር ሲቲን ያውቁታል ተብለው ከሚነሱ ሰዎች መካከል ምናልባትም በትልቁ የሚነሱ ኤንዞ ማሬስካ ናቸውና ያንን ኃላፊነት የመረከብ ዕድል ይኖራቸዋልም ጭምር ተብለው ከሚጠበቁ ሰዎች መካከል በዚህ ሰዓት ላይ በቀዳሚነት የሚነሱ ሆኖም ጭምር እያስተዋልናቸው የሚገኙ አሰልጣኝ ናቸው። አሰልጣኝ ፔፕ ጓርዲዮላ አሁን 55 ዓመቱ ላይ ይገኛል። አንድ ተጨማሪ ዓመት ይቀረዋል በማንቸስተር ሲቲ። ነገር ግን የወደፊት እጣ ፈንታውን በተመለከተ እስካሁን ድረስ ምንም ነገር እየተባለ እንዳልሆነም ጭምር እየተመለከትን እንገኛለን። የኤፍኤ ካፕ የፋይናል መርሃ ግብር የፊታችን ሜይ 16 ከዛ ባሻገር የእንግሊዝ ፕሪሚየር ሊግ እንዲሁ ደግሞ ሌሎች እሱ የሚገኝባቸው ቶርናመንቶች ሲጠናቀቁ የፔፕ ጓርዲዮላም ጭምር የውድድር ዓመቱ መጨረሻ ምን ሊሆን ይችላል የሚለውም ጭምር ከሚጠበቁት መካከልም ጭምር በትልቁ የሚነሱ ናቸውና እነዛን ጉዳዮች እናያለን በሚቀጥለው የአሰልጣኝ ፔፕ ጓርዲዮላ ቆይታዎች ውስጥ። ግን በርከት ያሉ ውሳኔዎችም ጭምር የሚወሰንባቸው ቆይታዎች ሊኖሩ እንደሚችሉም ማንሳት የምንችልባቸው አጋጣሚዎች እንደሆነም ጭምር ይነሳልና አሁን ባለው ነባራዊ ሁኔታ ግን አሰልጣኝ ፔፕ ጓርዲዮላ መች ሊወስን ይችላል የሚሉት ጉዳይም ጭምር የሚጠበቅ ነው። የእሱ ውሳኔ ግን ብዙ ነገር በማንቸስተር ሲቲ በኩል ያስተካክላል ተብሎ ይጠበቃል። በተጫዋቾች ዝውውር ጉዳይ፣ በተጫዋቾች ተነሳሽነት ጉዳይ ራሱ በፔፕ ጓርዲዮላም ጭምር ቀጣዮቹ ቆይታዎቹ ላይ ተጽዕኖ ይኖራቸዋል ተብለው የሚታሰቡ ሀሳቦችን የማንሳት ጊዜ አሊያም ውሳኔዎች እንደሚኖሩም ጭምር የሚጠበቅበት ነውና ፔፕ ጓርዲዮላ ከማንቸስተር ሲቲ ጋር የሚኖረው ቆይታ ምናልባትም በቅርብ ጊዜ ያሳውቃሉ ተብለውም ጭምር ከሚጠበቁ ሰዎች መካከል አንዱ እንደሆነ እየተመለከተን እንገኛለን እና ልክ አቡዳቢዎች ማንቸስተር ሲቲን ከተረከቡ በኋላ 111 ተጫዋቾችን ወደዚህ ቡድን ቀላቅለዋልና በጣም ስኬታማ የሚባሉ በርካታ ተጫዋቾችን ያነሳሉ። ለምሳሌ እንደነ ሰርጂዮ አጉዌሮ፣ ኤርሊንግ ብራውት ሃላንድ፣ ከዛ ባለፈ ደግሞ ኬቨን ደ ብሮይነ
ቪንሰንት ኮምፓኒ በተመሳሳይ እንደነ ዳቪድ ሲልቫ፣ ሮድሪ በቅርቡ የባላንዶር አሸናፊ ነበረ፣ በርናንዶ ሲልቫ፣ ኤደርሰን ሞራይስ፣ ያያ ቱሬ ከ2010 እስከ 18 ድረስ በተመሳሳይ እንደነ ኢካይ ጉንዶሃን ያሉ ተጫዋቾችም ጭምር በዚህ ቡድን ስኬታማ የነበሩ እንደነ ፈርናንዲኒሆ ያሉ ተጫዋቾችም ጭምር ደግሞ ማንዘነጋቸው ከአፍሪካ እንደነ ሪያድ ማህሬዝ ያሉ ተጫዋቾችም ጭምር የዚህ ቡድን ስኬታማና ቁልፍ የነበሩ ተጫዋቾችን እናስታውሳለን። ባለፉት ዓመታት በአሰልጣኞች ረገድም ካነሳን የፔፕ ጓርዲዮላ ያለፉት ዓመታት ስኬታማነት በጣም ቀላል የሚባል አይደለምና ሼክ መንሱር ወደዚህ ቡድን ከመጡ በኋላ ሁሉን ነገር ማሳካት የቻሉ አሰልጣኝ ናቸው። ሁሉን ነገር ማለት ነው። በዛው ልክ ደግሞ በጣም ቁልፍ የሚባሉ አሰልጣኞችን አምጥተዋል። ምንም ጥያቄ እንደነ ማኑኤል ፔሌግሪኒ፣ ሮቤርቶ ማንሲኒ፣ ራሱ ፔፕ ጓርዲዮላ በዚህ ረገድ የምናነሳቸው አሰልጣኞች መሆናቸውንም ጭምር መዘንጋት ያለብን አይመስለኝም እና ባለፉት ዓመታት አሁን ደግሞ ሌላው የማንቸስተር ሲቲም ጭምር ደግሞ ቆይታን በተመለከተ ዲፋይን የሚያደርግ ጊዜ ይጠበቃል። ፔፕ ጓርዲዮላ የዓለማችን ምርጡ አሰልጣኝ ስለመሆኑ ብዙ የሚያጠያይቀን አይመስለኝም። በዓለም እግር ኳስ ብዙዎቻችን ተመልክተናቸው እንድንወዳቸው ምክንያት ከሆኑን ሰዎች መካከል አንዱ መሆኑን በተደጋጋሚ መመስከር የሚቻለው ነገር ግን ሁሉም ነገር ማብቂያ ያለው አይደለ። ያንን አይነት ሲዝን ሊያሳልፍ የሚችልባቸው ጊዜያቶች ከፊት ለፊቶቹ የሚጠብቁት ናቸው። ነገር ግን ፔፕ ጓርዲዮላ እስከ ውድድር ዓመቱ መጨረሻ ድረስ እንደሚቆይም ጭምር የሚጠበቅ ነው። እስካሁን ድረስ በርካታ ነገሮችን አሳክተዋል። እንግዲህ ፔፕ 19 ዋንጫዎችን አንስተዋል። እንደነ ጆይ ሜርሸር፣ ማኑኤል ፔሌግሪኒ፣ ሮቤርቶ ማንሲኒ፣ ዊልድ ያሉ ሰዎች ከዚህ ቀደም በማንቸስተር ሲቲ አሰልጣኝነት በርካታ ዋንጫዎችን ያነሱ ናቸው። እነዚህ ሁሉ ተደምረው ግን የፔፕ ጓርዲዮላን ያህል ዋንጫ ማምጣት ያልቻሉ ሰዎች ናቸው ባለፉት ዓመታትና አሁን ግን የፔፕ ቆይታ ደግሞ ምን ሊወስን ይችላል የሚለውን ጉዳይ የምናይባቸው መጻኢ ጊዜያቶች ከፊት ለፊት ይጠብቁናል። ዓለም ግን መቼም የማይጠገበውን አሰልጣኝ ልትሰናበተው የአጭር ጊዜ ዕድሜ ቆይታ ብቻ የቀረው ይመስላል። ምልክቶች ወደዛ ነው እየወሰዱን የሚገኙት። ፔፕ ጓርዲዮላ በቀጣይ ጥቂት ወራቶች ውስጥ ስለ ቆይታው ዓለም ስለሰነበቱ በርካታ ሀሳቦችን ይነሳሉ። እሱም ያሳውቃል ተብሎ ይጠበቃል።